ልጅ አስታራቂ ነው ይባላል አይደለ? ነገሮች ዛሬ በደንብ የሚስተካከሉ ይመስለኛል። እኔና አባቱን እንግዲህ ልጃችን ያስታርቀናል ብዬ አስባለሁኝ እና እስከዛሬ ድረስ ያቀርብልኝ የነበረውንም የገፋሁትንም ጥያቄዎች በሙሉ ዛሬ ሙሉ ለሙሉ እንደተቀበልኩትና በቃ ትክክለኛ ነገር እንደወሰንኩኝ ላሳውቀው እፈልጋለሁኝ። አልዋሽም፣ አይታችኋል። አይ የኔ ውድ ባል እንዴት ነህ? ደህና ነን። ምንድን ነው ደነገጥክ? ልዑልዬ ምንድን ነው? ለምን ኮስተርተር ያለ? ልዑል እሺ፣ አሁን ከልጅ የተጫወትኩ ወደ አንቺ ደግሞ ልመለስ። ምን ነበር የመጣሽበት ጉዳይ? ከልጅ ውጪ ሰላም ብያለሁ የቻናል ቤተሰቦች፣ እንዴት ናችሁ? ሁሉ ሰላም? እኔ ጋር ሁሉ ሰላም ነው። ዛሬ በጣም ደስ ይላል፣ በጣም ደስ ብሎኛል። ምክንያቱም የሩታ ተግባር ዛሬ ገና በስነ ስርዓት ሳያት ማለት ነው እና በጣም አሪፍ ነው፣ ደስ ይላል። ምክንያቱም ሁሉም ሰው ሊማርበት የሚገባው ነገር እዚህ ጋር ምንድን ነው መሰላችሁ? ሁላችን ልንማርበት የምንችለው ከዚህ ቪዲዮ እልክ ወይም ጉልበት ኃይል ምንም ሊያደርግ እንደማይችል ያው ተረተናል በዚህ ማለት ነው። ልጅ አስታራቂ ነው ይባላል አይደለ? ነገሮች ዛሬ በደንብ የሚስተካከሉ ይመስለኛል። እኔና አባቱን እንግዲህ ልጃችን ያስታርቀናል ብዬ አስባለሁኝ እና እስከዛሬ ድረስ ያቀርብልኝ የነበረውንም የገፋሁትንም ጥያቄዎች በሙሉ ዛሬ ሙሉ ለሙሉ እንደተቀበልኩትና በቃ ትክክለኛ ነገር እንደወሰንኩኝ ላሳውቀው እፈልጋለሁኝ ማለት ነው። እና በዚህ ቪዲዮ ተረተናል። ማንኛውም ነገር በፍቅር ወይም በመነጋገር እንጂ ኃይል ጉልበት አንድ ሰው ሊመልሰው አይችልም። የባሰ ልክ ውስጥ ያስገባል እንጂ ማለት ነው። እና መጀመሪያ ማድረግ የነበረበት እንዲህ ነበረ። ይህ ሁሉ ከመፈጠሩ በፊት ገና አራስ ቤት እያለች ይህን ነገር ማድረግ ነበረባት ብዬ አስባለሁ። ምክንያቱም አሁን ነገሮች ሲበላሹ የገባት አንድ ነገር ብቻ ቀላሉ መንገድ የአብርሽ ደካማ ጎን ምንድን ነው? ከልጁ ጋር ልጁን ማገናኘት የፈለገው ልጁ ነው። ልጁ ማየት ይፈልጋል። እሷ ግን ከለከለችው አይደለ? እና ቀላሉ መንገድ ይሄ ነው። በቃ አልዋሽም፣ አይታችኋል። አይ የኔ ውድ ባል እንዴት ነህ? ደህና ነን። ምንድን ነው ደነገጥክ? ያለው ይመስገን። ምን ነው ሰው የለማ መቼም ምንም የለም። ግን ልጄን እንዴት ነሽ መጣሽ ዛሬ? ይህን እንዳትጥለው። ቆይ እንደዛ ነው አንቱ። ታስፈራኛለህ እኮ ዱብ የሚልብን ይመስለኝ። ይህኔ ልዑል ትክክለኛ ውሳኔ ወሰነችው። ገና ነው እና በጣም አሪፍ ነው። እናንተ እንዴት አያችሁት? ኮሜንታችሁን እጠብቃለሁ ማለት ነው። እና በተረፈ ምንድን ነው በዚህ አጋጣሚ ያው ነገሮችን ለማብረት ትፈልጋለች። እዛ ጋር ከአብርሽ ጎን ያሉ ሰዎች እንዲርቁ ትፈልጋለች። አንደኛ ትልቁ ችግር ምንድን ነው? እሷ የአብርሽ ነገር አይደለም፣ አብርሽ ጋር የመጡ ሰዎችን ከዛ ማራቅ ነው የምትፈልገው ማለት ነው። እና ያቀረበችው መስፈርት ይሄ ነው። በቃ አብረን እንድንሆን ወይም አብረን እንድንቀጥል ከአጠገብ ያሉ ሰዎች ይራቁ ነው። ኧረ ኮፍያው ላደርግለት ነው ሩታ አባቴ እንዳላይ ተለከለችኝ። አንቺ እናት ደህና ነህ? እንዴት ነህ? ጠፋሁብሽ አላለች ትሰራለች። ጠፋሁብሽ ከተገናኘን ቆየ። እሺ አሁን ከልጅ የተጫወትኩ ወደ አንቺ ደግሞ ልመለስ። ምን ነበር የመጣሽበት ጉዳይ? ከልጅ ውጪ ልጅህን ላሳየ። ኦኬ በቃ ልጅህን ላሳየ። ሁለተኛ አሁን በልጅ ያታለሽ እኔን እንትን ለማለት ነው። እኔ በጩጬው እንደማልጨክን አውቀሽ ግራ እያጋባሽ ነው። ተጌታ የምሬ ነው። ግራ እያጋባሽ ነው። ምንድን ነው ግራ ማጋባክ እኮ? ምን ወረደልሽ ከሰማይ መና? ተኔ መሰለ የፍቅር መና ወረደልኝ ነው
አሁን ትክክለኛው ነገር ንገረኝ። ምን ተገኘ በዚህ 3 ቀን እኮ ምን ወረደ? ምን አቋል ከፍቅር ሩታ እግዚአብሔር ሙዳት ታይሽብኝ። ሌላ ሙድ እያልሽ ከሆነ ግን ማለት ነው ትጣይኛለሽ። ጋሽ ያው ሁሉ ነገር ሲለምነሽ ምናምን አሁን ነው ብለሽ በዚህ 3 ቀን ውስጥ ግን ምን አዲስ ነገር ኖሮ ምን ወርዶ በዚህ ልክ መልካምነትሽም እየበዛብኝ ነው። ጭራሽ ልጄን አታይም ስትይ ነበር ሲል ዛሬ ላይ ልጄን ጭራሽ ቤቷን ሄጄ አይደለም ሩሜ ድረስ ልጄን ይዛልኝ መጣች። እሱ ደግሞ የሚለው ምንድነው ሁኔታዋ ስላላማረው አሁንም አልተዋጠለትም እና የእነሱ ነገር በጣም ቀላል ነው፣ ግን የእሷ ነገር ግን ቅድሚያ መፍትሄ ያስፈልጓል። ምክንያቱም በሙሉ ልቧ ነው ምናምን የሚለው ነገር ገና ልብ ውስጥ ወይም ሀሳብ ውስጥ የገባ ነገር ስለሌለ ማለት ነው። እና በጣም አሪፍ ነው፣ ደስ ይላል። የዛሬው ቪዲዮቸው አሪፍ ነው። አብሪሽ ያው ተደስቷል ልጁን በማየቱ። ያው ትልቁ ነገር እኮ ይሄ ነው፣ ልጁን በማየቱ በማግኘቱ ምናምን ተደስቷል። በቃ ማለት ትክክለኛ ነገር ነው ያደረኩት እኮ። አንዳንድ ከኛ ህይወት መውጣትም ያለባቸው ሰዎች አሉ አይደለ? ነው አይደለም? አንደኛ ነገር መሆን አለበት፣ ሁለተኛ ደግሞ ለልጃችን እናስፈልጋለን። ሲቀጥል ደግሞ በቃ ልጃችንን እንዲያስታርቀን ነው ዛሬ ይዤ የመጣሁት። ምን አውቆ ነው ያስታርቀን? እንዴት ነው የማያስታርቀን? ያው ቅድም ራሱ እያወራ ነበር እኮ። እሺ ምን ብሎ አወራ? ምን ሰማሽ? ታረቁ ብሎ። ታረቁ ብሎ? አዎ። እና አሁን ደግሞ በቃ ጠላቶቼ ማሳፈር እፈልጋለሁ በደንብ አድርጌ። ማናቸው ጠላቶች? ሄርሜላ ናት አንደኛ ከኛ ህይወት መውጣት ያለባት ሴት እሷ ናት። እሷ መውጣት አለባት። ከዛ የኛ ህይወት ተስተካክሎ አብረን መቀጠል አለብን። ሌሎቹም አሉ፣ እነሱንም ቀስ በቀስ በሂደት እናስወጣቸዋለን አይደል? አንተም ይሄን ነገር ትፈልገዋለህ። አይ ቲንክ ባትፈልገው ኖሮ ብዙ ነገር አትጠይቀኝም ወይም አትነግረኝም ነበር አይደል? አልታን ግራ እያጋባሽ ነው ብቻ። ምንድነው ግራ ማጋባክ? እሺ እንደዚህ ለሰላም ከሆነ ችግር የለብኝም እኮ። ለሰላም ከሆነ አሁንም እግዚአብሔር ሰላም ያድርገን ሁላችንም። ግን ደግሞ ብቻ ብዙ ነገር አልተወጣልኝም። ብቻ የአብሪሽ ስሜቱ ያው እንደምታዩት ነው። እኔ መጥፎ ነገር መጥፎ ሀሳብ ያስባል ብዬ አላስብም። በትንሽ ነገር ይከፋል፣ በትንሽ ነገር ይደሰታል። እንደምታዩት አብሪሽ ማለት ነውና ሩታም ዛሬ በቃ አሪፍ ስራ ሰርታለች። ነገሮች በትግል በጉልበት ወይም በኃይል ምናምን እንደማይፈቱ ስታቅ ደካማ ጎን አግኝታ በዛ መጣለች ማለት ነውና አሪፍ ነው። ፍቅርም ወይም ሰዎችን የምንወዳቸውን ሰዎች ወደኛ ማምጣት የምንችለው በሌላ መንገድ ሳይሆን ትክክለኛ መንገድ በፍቅር ሀሳብ በመነጋገር ነው ብዬ አስባለሁና ግን ደግሞ ስለኔና ላንቺ መታረቅ ደግሞ እናስብበታለን ማለት እናስብበታለና በቃ በአንድ ጊዜ እንደዚህ እንትን ያልሽበት ምክንያት ግራ ስለገባኝ በደንብ እናስብበትና ጊዜው እየፈታው ሲመጣ እንታረቃለን ማለት ነው። ምንድነው የምናስብበት? ሲጀመር አሁን በቃ ነገሮች መስተካከል ያለባቸው ምናምን ብለኸኝ እኔ ደግሞ አክሰፕት ሳደርግ ነው ጊዜ የምንወስደው እና የምንወስነው እኮ እናስብበታለን። በቃ በአንድ ጊዜ ምንም የሚፈጠር ነገር የለም። ገባሽ? ስለዚህ አንድ አቻኩሌሽን እና አንቺ አንድ ላይ እንድንሆን እንድንታረቅ የፈለግሽበትን ምክንያት አላውቅም። ቆይ ምንም እኮ የተለየ ምክንያት የለውም እኮ። በቃሽ ችግር የለም። የኔና አንቺ ነገር ይታሰብበታል። እሱ ከሆነ ፍላጎትሽ ማለት ነው። መጨረሻ በዚህ ቪዲዮ ወይም በቀጣይ ቪዲዮቸው ላይ ሌላ ችግር እንዳያመጣ ነው የምፈራው። ምክንያቱም አንቺ እቺ ልጁ ከኔ ጋር ይቀመጥ ብሏታል ማለት ነው። ይሄ ግን አሁን ጩጬውን ጥጦ ላይ ወተት አድርጊልኝና ከዛ ዛሬ ቀን ሙሉ ከኔ ጋር ይዋል ስተሽውጂ ትቻው። አዎ ከፈለክ ትቻው አልሄድም። ግን በቃ ምናምን ከፈለክ አይ ትቻው አልሄድም። ግን አብረን መነጋገር ነው ብዬ አስባለሁ። እና ሰሞኑን ስታደርጋቸው የነበሩት ነገሮች ደስ አይሉም ነበረ እና እሾህን በሾህ የሚባለው ነገር በጣም ያስጠላል። ለውጥ አይመጣም። እና ሩታ ሄርሜላ የምታደርገው ነገር ሩታ ለማድረግ ሞከረች። ያ ለውጥ እንደማያመጣ ስታቅ ዛሬ ትክክለኛ ነገር ሰርታለች ብዬ እንደኔ ወስጄዋለሁ ማለት ነው። በጣም አሪፍ ነው። እናንተስ እንዴት አያችሁት? ቤተሰቦች አዳዲስ ሆናችሁ ይሄን ቪዲዮ ያደረሳችሁ አዳዲስ ሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ እንሆንላችኋለሁ ማለት ነው። ምን ልታወሪ ነው? ጨርሰናል። እናወራለን። ብዙ እናወራለን። አሁን ያም ሆነ ሰሚኛለሽ። ያለን አማራጭ ምን መሰለሽ? ህፃኑን አስቀምጠሽ ወተት ጡጦና ወተት አስቀምጪለት፣ እኔ አጠባዋለሁኝ፣ አጠጣዋለሁኝ። ከዛ አንቺ ትሄጃለሽ ማለት ነው። ትንሽ ቢልብስ አይለውም። ነይ አይቻልም። አይለውም